ሰላም ጤና ይስጥልኝ። ለህዳር 13 2018 ዓመተ ምህረት አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። ወልዲያ ጃርሳ ላይ ህዳር ሚካኤልን እያከበሩ በነበሩ ልበ ሙሉ ጀግና ፋኖዎች ላይ ጥቃት የከፈተ የጠላት ሰራዊት እስከሚጸጸትበት ድረስ በፋኖ ተቀጥቅጦ ብዙ ሰራዊት አጥተዋል። ፋኖም ባላቀደው ውጊያ ያለምንም ኪሳራ ታላቅ ድል አስመዝግበዋል። ይህንን የወልዲያ ጃርሳውን አስደናቂ የድል መረጃ እንዳይመጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። በለው እየተነሳ ነው። አዎ ካፈራጋ አሁን ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ራሱን ጥምር ጦር ብሎ የሰየመ አሸባሪ ኃይል ከደንበጫ ወረዳ በ3 አቅጣጫ ዋድ ንዑስ ወረዳን ለመውረር ያደረገው ሙከራ በፋኖ ክንድ ከሽፈዋል። ዝርዝር አለን፣ ታደምጡታላችሁ። የጀነራል ኃይሌ ዘውባንተ ክፍለ ጦር በሚንቀሳቀስበት ቦታ ላይ የተገኙ ድሎች በተመለከተ ከግንባር አርበኛ ጋሻው ግዛት የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። ሌላ አዲስ መረጃ ደግሞ ሞጣ ከተማ ኮሊሳ ላይ ጠላት ተቀጥቅጠዋል። ዝርዝር መረጃ አለን፣ ታደምጡታላችሁ። ወልዲያ ጃርሳ ላይ ህዳር ሚካኤልን እያከበሩ በነበሩ ልበ ሙሉ ጀግና ፋኖዎች ላይ ጥቃት የከፈተ ጠላት እስከሚጸጸትበት ድረስ በፋኖ ተቀጥቅጦ ብዙ ሰራዊት አጥተዋል። ፋኖም ባላቀደው ውጊያ ያለምንም ኪሳራ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ራሱን ጥምር ጦር ብሎ የሰየመ አሸባሪ ኃይል ከደንበጫ ወረዳ በ3 አቅጣጫ ዋድ ንዑስ ወረዳን ለመውረር ያደረገው ሙከራ በፋኖ ክንድ ከሽፈዋል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ትናንት 12 ላይ ራሱን ጥምር ጦር ብሎ የሰየመ አሸባሪ ኃይል ከደንበጫ ወረዳ ከብር ሸለቆና ከፍኖተ ሰላም ከጅጋ በየጨረቃና ከደንበጫ በጋንተና አቅጣጫ ዋድ ንዑስ ወረዳን ለመውረር በከባድ መሳሪያ የታገዘ ሙከራ ቢያደርግም በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በደንበጫ አናብስቶች መመለስ ተችሏል። በዚህ አውደ ውጊያ በርካታ ከጥምር ጦር የተወጣጣ ኃይል የተደመሰሰ ሲሆን አንድ ከፍተኛ አመራር ይገኝበታል። 5 ክላሽና በቁጥር ያልታወቀ ተተኳሽ መማረክ ተችሏል። አሁን በሁለተኛው ዜናችን ሞጣ ከተማ ኮሊሶ ላይ ስለተገኘው ድል እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ወልዲያ ጃርሳ ላይ ስለተገኘው የህዳር ሚካኤሉ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። ሞጣ ከተማ ኮሊሶ ላይ ጠላት ተቀጥቅጠዋል። አይበገሬዎቹ በተግባር አመስክረዋል። ስምና ምግባር ማለት ይሄ ነው። በትናንትናው ዕለት ጠላትን ሲያለፈልፉት የዋሉ ሲሆን ሽንፈቱን ማረጋገጥ ያቃተው የጁላ ጦር የጀግኖችን ቀየ መድፈር አልቻለም። በ201ኛ ኮር በ54ኛ ክፍለ ጦር ውስጥ ከሚገኙት ወረዳዎች መካከል በሞጣ ኮሊሶ ዙሪያ ተንቀሳቅሶ ለመክበብ ቢሞክርም ነገሩ ተገልብጦ በቆንጆዎቹ ከበባ ውስጥ ለመውደቅ ችሏል። መብረቆቹ ጠላትን መውጫ መግቢያ ሳጥተው የብርሃኑ ጁላ ጦር በየቦታው ሲያዝረከርኩት የዋሉ ሲሆን ከ11 በላይ ጠላት የተደመሰሰ ሲሆን በርካታ ቁስለኞችን በአምቡላንስ ሲያመላልስ አርፍደዋል። የፋኖዎችን በትር መቋቋም ሲያቅተው አስክሬንና ቁስለኞችን ለማንሳት ከከበባው ለመውጣት ከሞጣ ተጨማሪ ኃይል ዙ 23 በማስመጣትና ለማምለጥ ቢሞክርም የተማረከው ተማርኮ ሙትና ቁስለኛውን አስታቅፈው ሸኝተውታል። ወደ ሶስተኛው ዜናችን ስናሳልፋችሁ
በወልድያ ጃርሳ ላይ ህዳር ሚካኤልን እያከበሩ በነበሩ ልበ ሙሉ ጀግና ፋኖች ላይ ጥቃት የከፈተ የጠላት ሰራዊት እስከሚጸጸትበት ድረስ በፋኖ ተቀጥቅጦ ብዙ ሰራዊት አጥተዋል። ፋኖም ባላቀደው ውጊያ ያለምንም ኪሳራ ታላቅ ድል አስመዝግበዋል። የካለ ኮርማ ክፍለ ጦር፣ አሳምነው ክፍለ ጦርና ዞብላምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልድያ ጃርሳ ላይ ታላቅ ጀብድ ፈጽመዋል። ከወልድያ ከተማ ቅርብ ርቀት ላይ የምትገኘው ጃርሳ ከተማ ህዳር ሚካኤልን እያከበሩ በነበሩ የሶስቱ ክፍለ ጦር ማለትም የካላ ኮርማ ክፍለ ጦር ሁለተኛ ሻለቃ ቃኝ፣ የአሳምነው ክፍለ ጦር አራተኛ ሻለቃና የዞብላምባ ክፍለ ጦር ስድስተኛ ሻለቃ አሃዶች ላይ ተኩስ የከፈተው የፋሽስቱ ብልጽግና ሰራዊት ከንስሮቹ በተሰጠው ምላሽ ከ20 በላይ አስክሬን ይዘው ወደ መጣበት ተመልሰዋል። ተጋድለው ትናንት ህዳር 12 ማምሻውን የተደረገ ሲሆን ከወልድያ ከተማ በመኪና ተጉዞ የመጣው የፋሽስቱ አብይ አህመድ ሰራዊት ፋኖች በዓል እያከበሩ ባሉበት ተኩስ ቢከፍትም በአጭር ሰዓት ውስጥ ከባድ ምት የተመታ ሲሆን ከ20 በላይ ሙትና ቁጥሩ ያልታወቀ ቁስለኛም ይዞ ተመልሰዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ከዚህ በመቀጠል ከግንባር የስልክ ጥሪ ያለን እንዳያመልጣችሁ አድምጡት። የጀነራል ኃይሌ ዘውባንተ ክፍለ ጦር በሚንቀሳቀስበት ቦታ ላይ የተገኙ ድሎች በተመለከተ ከግንባር አርበኛ ጋሻው ግዛት የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አርበኛ ጋሻው ግዛት እንደምን ሰነበትክ? የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ከሚንቀሳቀስባቸው አካባቢዎች መካከል እንግዲህ የጀነራል ኃይሌ ዘውባንተ ክፍለ ጦር በሚንቀሳቀስበት ስማዳ አውራጃ ሰሞኑን ብርቱ ተጋድሎ ሲካሄድ ሰንብቷል። አሁናዊ ሁኔታው ምን ይመስላል? አጠቃላይ ዝርዝር መረጃውን ለተመልካቾቻችን ያደርስልን። ሰሞኑን ኦልሞስት ለአንድ ሳምንት 206ኛ ከፍ ያለው ደሴ ኮር ጀነራል ኃይሌ ዘውባንተ ክፍለ ጦር ከፍተኛ ኃይሉን ጥረት አድርጎ በዚህ ጥረቱም ያልተሳካለት የጠላት ኃይል ከፍተኛ የሆነ ዘመቻ በማድረግ ማህበረሰባችን ላይ ብሎም አካባቢው ላይ ከፍተኛ የሆነ ጉዳት እያደረሰ ነው ያለው። በተደጋጋሚ በዘገባችን እንደምታስታውሰው በኮሎኔል ይርጋ አርያ እየተመራ ከፍተኛ ዘመቻ ነው ያደረገው ማለት ነው። ከ600 በላይ ያለ ኃይል አሰባስቦ ማለት ነው። ይህንን ያደረገው የጠላት ኃይል ማለት ነው በአበጌር ማርያም፣ በሻሾ ማርያም አጠቃላይ የኳሳ ቀጠና ላይ ማለት ነው ከፍተኛ የሽምቅና የደፈጣ ውጊያዎች ነው ሲካሄዱ የሰነበቱት ማለት ነው። በዚህ ውጊያ በርካታ የሆነ ኃይሉን ለጽናቸው ዘገባዎቹ ገልጸናል ማለት በዛሬው ዕለት ማለት ነው በቀን 11 ከስማዳ ወይም ከወገዳ ከተማ ማለት ነው ከፍተኛ ሬሽን ይዞ በመግባት ላይ ያለ የደፈጣ ምት ተደርጎበታል ማለት ነው። አርቢት የምትባል ልዩ ስሟ መስኩዋ በተባለች ቦታ ላይ በደፈጣ ተመቷል ማለት ነው። በዚህ ደፈጣ ላይ ከፍተኛ ምት ደርሶበታል። የጉዳት መጠኑን በማጣራት ላይ እንገኛለን ማለት ነው። በዚህ የተበሳጨው የጠላት ኃይል የኳሳ ላይ ወደፊት በስም የምንገልጻት እህታችን የመደፈር ሁኔታ ገጥሟታል ማለት ነው። በጠላት ኃይል ተደፈረች ማለት ነው። ማህበረሰብን አንገት ለማስደፋት ማህበረሰባችን ቀና እንዳይል እና የማሸማቀቅ ስራዎችን ሁሉ ይሰራል ማለት ነው። ድብደባ ይፈጽማል፣ ማሰር፣ እንግልቶችን ይፈጽማል። የዛሬ ጾታዊ ትንኮሳ ወይም ደግሞ የመድፈር ስራዎችን ሰርቷል ማለት ነው የጠላት ኃይል ማለት ነው ይርጋ። ሌላው አፋር ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በክንድ አለም ሻለቃ ላይ ማዶዬ የተባለች ቦታ ልዩ ስሟ ማዶዬ የተባለች ቦታ ላይ ክንድዬ ሻለቃን ለማፈን ጥረት አድርጎ ነበር። ነገር ግን ይህ ሳይሳካለት ቀርቶ መልሶ ራሱ ታፍኖ አርፍዷል ማለት ነው። ከመገንጠያ ወደ ወለላ ባህር እንቅስቃሴ ለማድረግ ያደረገው ይሄ የጠላት ኃይል በሻለቃው አዛዥዋ በአንደበት ክንዳለም ምት አስተናግዶ ወደ ኋላ ወደ መገንጠያ
ጠላት በተደጋጋሚ እንዲህ አይነት የአፈና ሙከራዎችን በሌሊትና በቀን ለማድረግ ሙከራ ያደርጋል፣ ጥረት ያደርጋል። ነገር ግን በመረጃዎችን ቀድሞ በማጥራትና መረጃዎችን በማነፍነፍ መልሶ ጠላትን የመምታትና በመጣበት ልክ በተባበረ ክንድ የመመለስ ስራዎችን በተደጋጋሚ እየሰራ ነው። ይህ 206ኛ ከፍ ያለው ደሴ ኮር ማለት ነው። ጠላት አሁንም ያላሰለሰ ጥረቱን ነው እያደረገ ያለው። ይህንን ደግሞ በመረዳት በትብብርና የጋራ ቅንጅታዊ ስራዎችን እየተሰሩ ነው የሚገኙት ማለት ነው። ይርጋ ከዚህ ውጭ ግን ማሳሰብ የምንፈልገው በሁሉም ቀጠናዎች ማለት ነው 206ኛ ከፍ ያለው ደሴ ኮር በሚንቀሳቀስባቸው ቀጠናዎች ሁሉ የተለየ እንቅስቃሴና የተለየ ዘመቻ እያደረገ መሆኑን በመገንዘብ ሁሉም በኮሩ ውስጥ ያሉ ክፍለ ጦሮች ራሳቸውን በማዘጋጀት የሆነ እንቅስቃሴ በሌሊትም በቀንም ያደርጋል። ስለዚህ ሁሉም በኮሩ ስር ያሉ ክፍለ ጦሮች ራሳቸውም ለየትኛውም ግዳጅ ዝግጁ እንዲያደርጉና በየትኛውም መስክ ትብብር አድርጎ ጠላትን በጋራ መመታት እንዳለበት ከወዲሁ ማሳሰብ እንፈልጋለን። አመሰግናለሁ። አርበኛ ጋሻው ግዛት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ዋና ቃል አቀባይ። ጋብላ ከተማ አቅራቢያ ላይ የጠላት ሰራዊት በደፈጣ ሙትና ቁስለኛ ሆነዋል። በርካታ ጠላት በረገፈበት የእንዝልሽ የደፈጣ ኦፕሬሽን የበላይ እዝ ደጃዝማች 4ኛ ኮር አርበኞች ክፍለ ጦር ከ4 ብርጌዶች የተውጣጣ ሰራዊት የድሉ ባለቤት ሲሆን ለጊዜው ቁጥሩ ያልተረጋገጠ በርካታ ጠላት ሙትና ቁስለኛ ሆነዋል። ከፊሉ በድንጋጤ ጥልቅ ገደል ተንከባለው ስለገባ የሟቹና የቁስለኛው መጠን በቁጥር ለማስቀመጥ ለጊዜው አዳጋች አድርጎታል። በእንዝልሽ ግንባር የተመታው ጠላት ተልእኮው የከሸፈ ቢሆንም በ5 አቅጣጫ ተጨማሪ ሰራዊት ገፍቶ በማስገባት ሞራሉን ለማካካስ ሙከራ እያደረገ ይገኛል። ማዕከላዊ አርማጭሆ ወረዳ ከማሰሮ ደንብ ከተማ ውጪ በደጃዝማች ኮር ተጠርጎ ሸሽቶ የቆየ መሆኑ የሚታወስ ነው። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።